burnout ነው የምናወራው ማለት ነው። እና what is it ምንድነው autism burnout ምንድነው? እና it's like a physical, mental and emotional exhaustion ማለት ነው። በቃ physically, mentally እና physically, mentally እና ኢሞሽናሊ ኤግዞስት ያደርጋሉ ልጆቹ። በቃ ይደክማቸዋል፣ ድክም ስልችት ይላቸዋል ማለት ነው። መሰልቸት ኢቨን ላይክ እንቅልፍ ተኝተው እንኳን ማለት ነው ጉድ ናይት ስሊፕ ተኝተው ጠዋት ሲነሱ they are tired. ኦኬ አንዳንድ ጊዜ በተለይ በእኛ ኮሚኒቲ ውስጥ ማለት ነው ብዙ ጊዜ ሲባል የምንሰማው ነገር አለ አይደለ? እንትን እንላለን ሁልጊዜ ሚያ ቢዚ አርጋት ቢዚ አርጊው ቢካዝ ቢዚ ስላልሆነ ነው እጁን የሚያውረበልበው ኦር ደግሞ እንትን ስላላረገ ነው እንደዚህ የሚያደርገው ምናምን ይባላል። እና ልጆቹን ለማስተማር በሚል ኦር ደግሞ ልጆቹን የሆነ ነገር ለማሳየት ተብሎ they are in every activity that is possible ማለት ነው። every activity horse therapy, swimming, taekwondo ምናምን እንትና ቴራፒ በየአይነቱ ልጁ ትምህርት ቤት ይውላል፣ ከዛ ይመጣል፣ ከዛ እንደዚህ ነው ከልጆቹ ከ7 AM in the morning ጀምሮ እስከ 7 PM in the evening ላይ ከሰኞ እስከ እሁድ ተጠምደዋል ማለት ነው with some kind of activity። እናንተ በየትኛው ጊዜ ነው ልጆቹ ሪኮፕ የሚያደርጉት? በተለይ autistic ልጆች which is so important ለautistic ለሆኑ ልጆች ማለት ነው። ይሄ autistic burnout የሚባለው ነገር is very serious issue ነው ማለት ነው። ኦኬ ልጆቹ በጣም ፈቲግ ከመሆናቸው በፊት ማለት ነው this is not your normal ድካም አይደለም። your normal ድካም ተኝተው ወይ ሲበላ የሚበረታ ወይ ተኝቶ ሲነሳ ደና የሚሆነው አይነት ነገር ሳይሆን is a total exhaustion ነው በቃ። ማለትም is like እንዳልኩት ቀደም mentally and physically እንትን ናቸው ማለት ነው። it doesn't even improve with your typical rest እንቅልፍ ተኝተው ሲነሱ ራሱ እንትን አይልም። አንዳንዴ ደግሞ ምን ይሆናሉ they lose some of their skill even ማለት ነው temporarily they have a difficulty speech ላይ ትታናግሯቸው አያወሯችሁም ባል even speaker ሆነው ማለት ነው ነን ቨርባል ያልሆኑ ኦቲስቲክ ልጆችን ቢሆኑ ማለት ነው when there is autistic burnout ሲመጣ ሲኖርባቸው ማለት ነው they refuse to talk ማለት ነው። እንግዲህ ይሄን ኤክስፒሪየንስ ያደረጋችሁ መታችሁ ሼር አድርጉን ፕሊዝ this is a real issue ነው ማለት ነው። እና they refuse to speak executive function የሚባሉ አሉ አይደለ? የተለያዩ ይሄ ሜሞሪያችንን የሚጠይቁ ማለት ነው። እና እነኚህን ነገሮች እንትን ይላቸዋል ልጆቹን ማለት ነው። ሌላው ሴንሰሪ ቶለራንስ የላቸውም እና ሶሻል ኤቢሊቲያቸውን በሙሉ ይቀንሳል ማለት ነው። ሁሉ ነገራቸው በቃ እንዴ ልጅ ሪግረስ አረገ ምንለው አንዳንዴም because of autistic burnoutም ሊሆን ይችላል ማለት ነው። too much demand ልጆቹ ላይ ከማረጋችን የተነሳ ማለት ነው። ኦኬ we need to look into that guys። እና በጣም እንደገና ደግሞ ሌላ ምንድነው ሴንሲቲቪቲያቸው በጣም ይጨምራል ማለት ነው። ለሳውንድ፣ ለላይት፣ for touch even አንዳንዴ ሰውነቱን ስነካው እምቢ አለ እንዳትንኩኝ በቃ በፊት እንደዛ ሲነካ ደና የነበረ ሰውዬ አሁን ስትነኩት ይላል ማለት እንዳትነኩኝ ይላል። ላይት በጣም ባዘር ያረጋቸዋል፣ ሳውንድ ባዘር ያረጋቸዋል። እና እንደገና ሶሻል ኢንተራክሽን ኢቨን አይኔን እያየኸኝ አውራ ወይንም ደግሞ whatever ዲማንድ የምንጠይቃቸው እነኝህ ልጆች ማለት ነው። እና when autistic burnout ሲኖር ልጆቹ በጣም extremely like regress እንዳረጉ ቁጠሩት በቃ። sometimes the regression is because of the demand that we put on them ማለት ነው። በጣም ብዙ ዲማንድ ስናደርግ ልጆቹ ላይ of course they're gonna regress recoup የሆነ ምንድነው ስሙ እኔ ራሴ ማለት ነው ከቀን ሙሉ imagine ሁላችንም የምናደርገው ማለት ነው ተሯሩጠን ምን ብለን ድክምክም ብሎን የሆነ ኮርነር ላይ ቁጭ ብለን በቃ I don't know when I was preparing for this ማለት ነው I just want coffee በማግዤ ማለት ነው ሶፋይ ላይ ቁጭ ብዬ I just want ጋቤን ድርብ አድርጌ በቃ ራሴን ማዳመጥ okay like from all my burnout like my exhaustion like ቀኑን ሙሉ ስሯራጥ ምናምን ሳደርግ የነበረው ጭንቅላቴ loaded ነው like body exhausted ነው ቁጭ ብዬ የራሴ ታይም ማለት ነው me time ለነኚህ ልጆች መስጠት አለብን። they cannot run from 7 AM to 7 PM ማለት ነው። ኦኬ እና ይሄ ላይክ ሳውንዱ እንትን የሚላቸው ላይቱ ዲስተርብ የሚያደርጋቸው ስትነኳቸው የሚሸሹት ኦር ሶሻል ኢንተራክሽናቸው እንትን የሚል ከሆነ
የሚበላሽ ከሆነ what good is gonna do, right? We are doing more harm than good ማለት ነው። እንደገና እንትን አንዳንድ ልጆች ማስክ ያደርጉ የለ ላይክ ተምረውም አንዳንዶቹ ተምረው ሴቶች አብዛኛውን ማስክ ያደርጋሉ ይባላል። ኦቲስቲክ ልጆች ወንዶች ላይ ነው የሚበዛው የሚባለው አብዛኛውን ጊዜ ሴት ልጆች ማስክ ስለሚያደርጉ ነው እስከተወሰነ እድሜ ድረስ ማለት ነው። እና ኢቨንቹዋሊ ያው ማስክ ያደርጋሉ። ከዛ ዩውልሲ እያደጉ ሲመጡ በተለይ ማለት ነው። እና ማስክ ማድረጉት እየተማሩም ከሆነ ማስክ የሚያደርጉት ነገር ነው። አውቲስቲክ ናቸው በት ደውል ማስኬት ማለት ይሄ ኖርማል ኮቴን ኮት ነው የምለው ኖርማል የምንለውን ዓለም ለመምሰል ማለት ነው። ኦኬ ለመምሰል ያንን ለመምሰል ብለው እንትን የሚሉት ነገር አለና ማስኪንግ ነው የሚባለው እሱ ማለት ነውና is going to be burnout ሲኖር የአውቲዝም burnout ሲኖራቸው they cannot mask they're not going to mask it anymore ማለት ነውና ፍራስትሬሽናቸውም ሁሉ ነገራቸውም is going to be out there ማለት ነው። okay so ይሄ autistic burnout is very common ነው ለኛ ልጆች እኛ ኤክስትሪምሊ መጠንቀቅ አለብን። ብዙዎቻችን የምናውቅ አይመስለኝም ቢካዝ የኛ ኮሚኒቲ በቃ በአክቲቪቲ አጣድፏቸው ስለምንባል ማለት ነው። አጣድፏቸው በቤት እንዳይቀመጡ በቤት ሲቀመጡ እጃቸውን ማርገብገም ነው ሲል ነው የሚውለው እንደዚህ ሲል ነው የሚውለው። ስለዚህ ይሯሯጥ ቀኑን ሙሉ ከጧት እስከ ማታ ይሯሯጥ አክቲቪቲ አፍተር አክቲቪቲ አፍተር አክቲቪቲ አፍተር አክቲቪቲ which is wrong ትክክል አይደለም ማለት ነው። ስለዚህ ለእነኚህ ልጆች ብሬክ መሰጠት አለበት። okay the common cause of this autistic burnout ማለት ነው long term masking ሊሆን ይችላል right because they suppress የautistic trait-አቸውን suppress ያደርጋሉ like ተው አንተ እንደዚህ አታርግ ተው ስትሉ ኦኬ እያለ ይተዋል ማለት ነው አይደለ ተውና ከዛ መጨረሻ ላይ አብረስ ያደርጋል ማለት ነው is going to be burnout ይመጣል ማለት ነው። too much demand እነሱ ላይ ማስቀመጥ ማለት ነው። sensory overload okay constant የሆነ exposure to overwhelming ለሆነ environmentዎች expose ማድረግ። አሁን የኛ ልጆች ግርግር ማይወዱ ከሆነ ግርግር ቦታ ይዘን የምንሄድ ከሆነ ገበያ የምንወስዳቸው አሁን ብዙ ጊዜ ኤክስፖዝ አድርጓቸው ውጪ ኔቸር ላይ ይውጡ እንደዚህ አድርጉ እንደዚህ አድርጓቸው ልጆቹ በደንብ ይማራሉ እንደዛ ሲሆን yes they do of course ይዘናቸው መውጣት አለብን ለኔቸር ኤክስፖዝ ማድረግ አለብን ግራውንዲንግ ማስተማር አለብን ብዙ ነገሮችን ልጆቻችንን ማስተማር አለብን they need to do that ግን overdo አታድርጉ okay don't overdo it because they need time ለራሳቸው okay we're trying to correct everything መቼስ እነኚህ ልጆች ቢያደርጉትን ነገር በሙሉ ኮሬክት ማድረግ ነው የምፈልገው በተለይ like ቴራፒዎች እንደሚያደርጉት ማለት ነው they make them to mask it right so ግን ሪል እንትኑ ታይም መስጠት ነው ለልጆቹ ሪል እነኚህ ልጆች ፈውስ የሚሰጣቸው ወይንም ቴራፒው ካሉበት ነገር እንዲወጡ ብሬክ መስጠት ታይም መስጠት ሪኮፕ የሚያደርጉበትን ነገር እንትን ማለት ነውና የሶሻል ዲማንዶች በቃ ቱማች ነው የሚሆነው ማለት ነው ልጆቹ ከሚችሉት በላይ ነው ፑሽ የምናደርጋቸው አንዳንዴ ማለት ነው እና ሌላው ላክ ኦፍ አኮሞዴሽን ነው አኮሞዴት የማናደርጋቸው ከሆነ or ደግሞ other people understand የማያደርጓቸው ከሆነ አኮሞዴት አናደርግም አብዛኛውን ጊዜ ኦቲስቲክ ልጆች አኮሞዴት አይደረጉም ማለት you can see it እናንተም በልጆቻችሁ ታያላችሁ ብዙዎቹ አክሴፕት አይደረጉም ማለት አኮሞዴሽን ማለት ድምጽ የማይፈልግ ልጅ ከሆነ ድምጽ ያጠፋሉ እንደሆነ ቦታ ብትሄዱ አያጠፉላቸውም ስለዚህ or ደግሞ even ክላስሩም ውስጥ ራሱ ኢኳሊቲ ያለው ልጅ ይዛችሁ ውጡ ነው የምትባሉት እንትን ቢል ማለት ነው because የማጆሪቲው ነው እንጂ የሚታየው የነኝ ልጆች አይደለም እና አብዛኛውን ጊዜ lack of accommodation it will lead to autistic burnout ማለት ነውና ሌላው ላይፍ ቼንጅ ስትሬሰር ሲኖሩ ማለት ነው like ለአዳልት ነው አብዛኛውን ጊዜ ግን ለህፃናቶችም ቢሆኑ እንግዲህ ቤተሰብ ሙቭ ሲያደርግ ከአንድ ቤት ሙቭ የሚያደርግ ከሆነ or ደግሞ አገር ለቆ የሚሄድ ከሆነ or ደግሞ የጤና ቀውስ ሲመጣ ቤት ውስጥ የሆነ ኤክስተርናል የሆነ ስትሬሰሮች አሉ አይደለ እነሱም እንደዛው አውቲዝም በርናውት ኮዝ ያደርጋል ማለት ነውና እነኚህን ነገሮች እኛ we need to understand እነዚህን ህፃናት ልጆች ማለት ነው ኦኬ ስፔሻሊ ቴራፒ ብዙ ቴራፒዎች የምታበዙ ልጆቹ ላይ ማለት ነው ኦኬ ምንም አንዱም ላይ
ስቲክ አርጋችሁ ከአንዱ ጋር ከዛ ሲጨርሱ ደግሞ give the child a break and then go to the next one እንጂ from 7 a.m. to 7 p.m. ከመንዴ እስከ ሰንዴ ከጃንዋሪ እስከ ዲሰምበር ልጆቹን ፕሊስ አታጨናንቋቸው። ልክ ሳመር ሲሆን ወስዳቸው የሆነ ቦታ ውርውር። በቃ እረፍት የላቸውም ልጆቹ። let's put it that way okay እረፍት የላቸውም። እንዲማሩ ኦቲስቲክነታቸው እንዲቀንስ በሚል ኮሬንኮት ነው የምለው ይሄንን ኦኬ ጋይስ እንዲቀንስ እንዲማሩ አዳፕት እንዲያደርጉ በሚል ነው ይሄ እንግዲህ የሚደረገው ማለት ነው። ግን ይሄ ነገር ልጆቹን በርናውት እንዲያደርጋቸው ያደርጋል። እና በርናውት ማለት ይሄ ተኝተው እንቅልፍ ሲነሳ ደና ይሆናል የሚባል ሳይሆን ውስጣቸው ነው በቃ ድክም እልቅ የሚለው ማለት ነው። ድክም እልቅ ላይክ you know it what I mean like ብዙዎቻችን እንደዛ ሆነ ስለምናቅ ማለት ነው። የተኝታችሁ ስትነሱ ምናምን ቀሏችሁ የምትነሱት የፊዚካል ኤግዞሽን ብቻ አይደለም እናወራው ማለት ነው። ኦኬ ሶ እንግዲህ ምንድነው how can we recover them or ደግሞ how can we prevent them ብለን እንደዚህ ከእንዲህ አይነት ነገር how can we preventionኑ ምንድነው ብለን ምንል ከሆነ reduce their ዲማንዳችንን መቀነስ ኦኬ እና ሴንሰሪ ኢንፑቶችን right መቀነስ ማለት ነው። እና እነኚህን ነገሮች መቀነስ አለብን ማለት ነው። እንደገና ቴክ ታይም ፎር ዲፕ ረስት እንዲያደርጉ ማለት ነው። እና ላይክ ሰፖርት አድርጓቸው። ሰፖርት ማድረግ ላይክ ኦቲዝም ብለን ከምንጫጫ ማለት ነው እንደ ልጅነታቸው ወይንም ደግሞ እንደ ፓርት ኦፍ ዘ ፋሚሊ የሚፈልጋቸውን ሰፖርት አዘ ኦቲስቲክ ቻይልድ ማለት ነው። ኦኬ እንደ ኦቲስቲክ ቻይልድ ሰፖርት ይፈልጋሉ ልጆቹ። ሞር አቴንሽን፣ ሞር ፍቅር፣ ሞር አሹራንስ ይገነ ቢ ኦኬ ኖ ማተር ዋት ማለት ነው። ኖ ማተር ዋት አም ናት ትራይንግ ቱ ፊክስ ማይ ቻይልድ። ፊክስ ለማድረግ አይደለም ልጄን የሚሄደው ኦቲስቲክነቱን ፊክስ ለማድረግ አይደለም ያለበትን ግን ቢካዝ ኦፍ ኦቲዝም is ኢንቫይሮንመንታል ነው ብያለሁ። ያ ኢንቫይሮንመንታል ቶክሲክ ልጆስ ገብቶ ያደረገበትን ነገር እሱን of course I'm doing the work I do to remove that right ከሱ ግን ኦቲስቲክነቱን ግን ለማውጣት አይደለም። ማለትም ማንነት ካለው የራሱን ማንነት መቀየር ማለት ነው። የአንድን ሰው ማንነት ማለትም እኔ ሻይ ከሆንኩኝ አም ሻይ በቃ there's nothing you can do። እኔ ያንቺን አይን እያየው ማላወራ ከሆነ don't ask me or ደግሞ demand me to look at your eyes you know አንዳንዶቻችን we are homebodies ከቤት ማንወጣ እኔ I love my house for example so I'm a homebody ነኝ። ውጭ እንገናኝ ብትኝ ነይ ቤት ነው ብልሽ ማለት ነው። ምንም ነገር አዘጋጅቼ ቤቴ ነው የምትመጪው ማለት ነው። ኦኬ ሶ ቤት ውስጥ የሚመጣ you know like ቤቴን የምወድ ሰው ከሆንኩኝ ላይክ ለምንድን ነው ውጭ የማትወጣው? አንታይ ሶሻል ናት ልትሉኝ አትችሉም። I'm not. I'm very sociable. But I love my house or my home. Or ደግሞ I love my space. Sometimes I just want to be by myself. You know, there are some things are okay. Like not everything is autism. Don't demand too much from one person ማለት ነው። አንድ ሰው የራሱ ማንነት አለው በቃ ማንነት አላቸው እነዚህ ልጆች። ስለዚህ ዶንት ዲማንድ ቱ ማች and then everything is autism ብላችሁ ልጆቹን ሀራስ አታድርጉ ማለት ነው። ኦኬ ዶንት ሀራስም that's harassment by the way። so እነኝን ዲፕረስድ እንዲያደርጉ ሞር እንዲተኙ ሞር ሪላክስ እንዲያደርጉ ሞር መሳጅ እያደረጋችሁ ሞር ፍቅር ሞር አይዞ በርታ አም with you እያላችሁ ነው ልጆቹን እንትን ማለት ያለባችሁ ማለት ነው። ኦኬ እና የሆነ ደግሞ አሉ አይደለ የተለያዩ ልጆቹ ኦቲስቲክ ልጆች የሆነ ኮምፈርት የሚሰጣቸው ኤሪያ አለ አይደለ? አንዳንዱ ደግሞ ኮምፈርት የማይሰጣቸው አለ። so seek the environment and relationship that accept autistic ኒዶችን የኦቲስቲክ ኒድ ያለውን ልጅ አክሴፕት የሚያደርገውን ነው ኢንቫይሮንመንት መውሰድ ያለባችሁ መውደድ ያለባችሁ መውሰድ ያለባችሁ እነሱን አኮሞዴት ማድረግ ቅድም እንዳልነው ማለት ነው። ኦኬ if they are not accepted or they are not accommodated ምን ትሰራላችሁ እዛ ጋር? ልጆቹስ ምንድን ነው የሚሰሩት እዛ ጋር? ኦኬ ስለዚህ ያ ራሱ ሞር ኒድ ለነሱ ላይ ስለሚያመጣ እነኚህን ነገሮች አቮይድ ማድረግ በቃ አቮይድ ማድረግ። አሁን ለምሳሌ በጣም ሴንሰሪ ሃይ ላይክ ጆሮ በቃ ምንም መስማት የማይፈልግ ልጅ ሆኖ ማለት ነው እየጮኸ እያለ
የሆነ ክራውድ ውስጥ ወስዳችሁት እሱ እኮ የሆነ ምንድነው የሚባለው ታይገር እኮ ያየ ነው የሚመስለው ማለት ነው። እንዴት እንደሚፈራ ልጁ ማለት ነው። አይ ኤክስፖዝ መሆን አለበት ብላችሁ ድራግ አርጋችሁ እዛ ይዛችሁት ብትሄዱ ይስማ ብላችሁ ማለት ነው። ጆሮ ይስማ ኖ ና ፊት ለፊት አርጊው እንደውም ኤክስፖዝ እንዲደረግ የሚሉ አሉ ማለት ነው። እንዴ that's not right, don't do that። እሱ የሆነ አውሬ እኮ ነው ያየው። በቃ ፈርቷል። he's anxious, like they gone through a lot እነኚህ ህፃናት ልጆች እኮ they gone through a lot። ስለዚህ እናንተ ደግሞ don't be a burden on top of what they already have ማለት ነው። okay yes I believe in exposure ምናምን but ቀስ እያላችሁ ፕሊዝ ቀስ እያላችሁ slowly but surely ማለት ነው። okay ድም ያለ የሆነ ቦታ ጋር ወስዳችሁ ልጆቹን or like even አንድ ህትስን ማናት ስትነግረኝ ነበረ የሆነች እህታችን ነው ስትነግረኝ ቢች ዳር ሲሄድ ልጁ አለችኝ። yeah I know who she was telling me so beach ዳር ስትሄድ ሴት ልጅ ናት ያለቻት beach ዳር ጋር ስትሄድ አለች ልክ አሸዋው ሲነካት ነበር የምትለዋለች በቃ ከዛ እሷን ውስጥ እናስቀምጥና እኔ ልጄን ሌላ ልጅ አላት እሱን ይዤ ሄዳለሁ እሷ ከአባቷ ጋር እዛ በቃ ልንዝናና ሄደን እሷ ሳትዝናና ባሌ ሳይዝናና እኔና ልጅ ወንዱ ልጅ ተዝናንተን እንመጣለን አለች። ኦኬ ና ግዴታዋ ነው እዛ ሳንድ ላይ መቀበር አለባት ብላ ግን እዛ ብታቆያት ስትራማ ለልጅቷ አይደለ ስትራማ now she can go አሁን እንጆይ ታደርጋለች አለች ቢችን you see it will come easy ቀስ እያሉ ማለት ነው አይደለ slowly ነው ሲሏችሁ ነው ላጥ ብላችሁ ወደ ቤታችሁ ወደምትሄዱበት ማለት ነው። ስለዚህ environment or ደግሞ whatever relationship you guys have like so ቤት ሄዳችሁ የሆነ ነገር ድግስ ተጠርታችሁ ሊሆን ይችላል whatever gathering ኖሮ በቃ ልጃችሁን ድራግ አርጋችሁ ያረንደው መሄድ አለብን በቃ ከሌጋማ መሄድ አለብን ግድ ነው there is no ግድ የሚባል ልጆቻችሁን አኮሞዴት የማያደርጉ ከሆነ እናንተ ቲቪ የምትከለክሉ ከሆነ ለልጆቻችሁ ቲቪ ሪሞት እዛ ጠረጴዛ ላይ ተደርድሮ የምታገኙ ከሆነ የምታቆቡት ቤት እንደዛ ከሆነ ይበርስ ሳይሆን ምን ሰሩ ነው የምትሄዱት እዛ ዋይ በቃ ልጆቻችሁን አኮሞዴት የሚያደርግ ከዛ ያን ቲቪ አይቶ ሲመጣ he is overwhelmed መተኛት አይችልም ጭንቅላቱ አብዶ ሰውነቱ አብዶ exhausted ሆኖ from the inside out እኛ እነሱን አይደለንም። okay ኦቲስቲክ ሰውን የሚረዳ ኦቲስቲክ የሆነ ሰው ብቻ ነው ራሱ ኦቲስቲክ የሆነ ሰው ነው እኛ አይደለንም አይደለ እኛንን እያሳደግናቸው ያለ ነው እንጂ we don't know እነሱ ጋር ምን እንደሚሰማቸው። ስለዚህ no ሲልን no you need to respect them እነሱን ማለት ነው ሰዎች ስለሆኑ እንዳልኳችሁ ሁላችንም የተለያየ ፐርሰናሊቲ ያለን አይደለ ሁላችንም አንዳንዳችን ቅድም እንዳልኩት አይናፋሮች ነን አንዳንዳችን ቶካቲቮች ነን አንዳንዳችን የሰው አይን ማየት እንወዳለን ስናወራ አንዳንዶቻችን አይናችንን ሰብረን ነው የምናወራው። ለምንድነው እኛ እንደሱ ማንባለው ታዲያ ምን ችግር አለብን ማለት ነው እኛ አውቲስቲክ ነን። ስለዚህ ለነኚህ ልጆች ግሬስ መስጠት አለብን ጋይስ ፕሊዝ ላይክ እያየን ማለት ነው just because የሆነ ተቋም ይሄ ነው መስፈርቱ ብለው ስላሉ በዛ መስፈርት እየሄድን ልጆቹን አቢዩዝ አናርጋቸው ማለት ነው። ኦኬ እኔ ዳይቱን ቀይሬለት ነገሮችን ሁሉ አስተካክዬ ለልጄ ማለት ነው የተባለውን ነገር በሙሉ አድርጌ ገቱን ሂል አድርጌ አይ ኮንታክት ከሌለው I'm okay with that maybe he's shy maybe he cannot see my eyes and that's fine as long as he is responding when I talk to him ማለት ነው። okay ዲማንድ አታድርጉ don't demand too much ከነዚህ ህፃናት ማለት ነው ፕሊዝ። ሌላው እንዳልኩት ናቹራል የሆነ ከኦቲስቲክ ቢሄቪየሮች አሉ አይደለ አሁን ለምሳሌ ሃሚንግ ሊሆን ይችላል ይላሉ ዝም ብለው በቃ why is that bothering you why ለምንድን ነው ብዙ ሰው ባዘር ይሆናል እንደዛ ለምን ይዝፈኑ እንጂ ምን ችግር አለው? እና እሱን ለማስቆም እንሯሯጣለን በቃ እንሯሯጣለን እንደው somehow ተው ምናምን because እኛ we care about our image ለኢሜጃችን ኬር ስለምናደርግ ነው ማለት ነው። let them unmask ያን ኦቲስቲክ ቢሄቪየር የሚባለው ማለት ነው። ልጁ እየተቃጠለ አይሁን እንጂ ቁጭ ብሎ እየጻፈ ሃም የሚያደርግ ከሆነ ተረጋግቶ ፊቱን ስታያቸው እኮ ታውቃላችሁ ልጆቹ ተረጋግተው በራሳቸው ኢንቫይሮንመንት ሆነው ማለት ነው በራሳቸው ፒስፉል በሆነ some people love to write
some people love to talk, some people do different things, right? art ሚስላለ ሚጽፋለ ሚያነባለ ሁሉም everybody has their own different interest አለ ሰዎቹ ማለት ነው ሰዎች እንደዛ ነን አይደለ so እኔ መሳል አልወድም እንዴ እኔ መጽሐፍ ማንበብ ነው የምወደው ስል ኖ ሳይ ቁጭ ብለሽ ሳይ አይባልም እንደዛ ማለት ነው you have to let me be me በቃ እኔ ራሴ መሆን አለብኝ ማለት ነው ስለዚህ እነኚህም ኦቲስቲክ ልጆች የራሳቸው ኦቲስቲክ ቢሄቪየሮች አሉ ለሰም like you know እንዳልኩት ካልም ሆኖ የሚያደርጉት እየተርገበገቡ በቲፕቶ እየሄዱ በቃ ግራ ግብት ብሎት you know he's here but not here kind of ነገር ሆኖ ሳይሆን ተረጋግተው you know ዳይታቸውን አስተካክላችሁ ሰውነታቸው ጤነኛ ሆኖ ኢንፍላሜሽን ሪዲዩስ አድርጋችሁ by the way ኢንፍላሜሽን ቴስት ማድረግ ይቻላል you know that right inflammation measure ማድረግ ይቻላል there are tests out there you can do that ቼክ አድርጋችሁ ማወቅ ትችላላችሁ ኢንፍላሜሽናቸው የት ጋር እንዳለ ማለት ነው ግን ስሩ ልጆቹ ራሳቸው ይነግሯቸዋል you don't have to go anywhere አብዛኛውን ጊዜ ማለት ነው እና እነኚህን ነገሮች ሁሉ አድርጋችሁ you know ልጆቹ ስቲል እናንተ እንደምትፈልጉት ካልሆኑ ላይክ ማለትም ስለ እየሳለ እያለ እየዘመረ ወይ እየዘፈነ ምስል ልጅ እሽሽ ያላችሁ አታሰቃዩ ልጆቹን ኦኬ ሌላው ጀንትል የሆነ ሩቲን እና ላይክ አታጣጥፏቸው ፔሳቸውንም ቀስ ብለው በራሳቸው ፔስ ማለት ነው ጧት ላይ ቻፕ ከሞን ሌትስ ጎ ሰዓት ረፈደ ጫማን አጥልቅ ሱሪን ልበስ ቶሎ በል አታጣጥፏቸው እኔ እንደሱ አይሰሩም የኛ ልጆች እንደሱ አይሰሩም they can't you know ቀስ ብላችሁ ጊዜ መስጠት አለባችሁ ታይም መስጠት አለባችሁ በራሳቸው ፔስ ሁሉ ነገር እንዲያደርጉ you have to let them ማለት ነውና ተነስተው you know እናንተ ብድግ ስትሉቻ እነሱም አብራችሁን ጣጥ ብለው እንዲነሱ ፕላን አድርጉ ahead of time so all of these things will reduce any kind of autistic burnout-ዎችን ለመቀነስ ማለት ነውና ልጆቹ somehow እንትን ይላሉ ምንድነው የሚባለው exhausted ይሆኑና it's kind of resemble with some regression ማለት ነው ይሄ autistic burnout የሚባለው ነገር ማለት ነውና እናንተኮ መቼስ ማንንም ቤተሰብ ለልጁ ክፉ ነገር ላርግ ብሎ ይነዋት በቃ ከአክቲቪቲ ላሯሩጦ ምን አባቱ ይሰራል እዚህ ቤት ብሎ አይደለም ልጄ ለውጥ ቢያመጣ ብሎ ነው አይደለ ልጄ ለውጥ ቢያመጣ ብሎ ነው እንትን የሚለውና ግን you know ሁላችንም for good intention ነው ያለን good intention ኖሮ ነው ይሄን የምናደርገው ግን አንዳንዴ too much of a good intention can be bad too ማለት ነውና ልጆቹን አጉል ላይ እንትን ከምንላቸው we need to mindful የሆነ move ማድረግ አለብን so እንዳልኩት less demand ከልጆቹ ላይ give them more time more rest እንዲያደርጉ ኦኬ አሹራንስ መስጠት ለልጆቻችሁ እንደገና ሴፍ የሆነ እና እነሱን አኮሞዴት የሚያደርግ ኢንቫይሮንመንቶችን መፈለግ ኦኬ እንደገና some of the autistic traits-ዎችን አንማስክ እንዲያደርጉ እድል መስጠት let them be them ማለት ነው ራሳቸው እንዲሆኑ መፍቀድ እና ጀንትል የሆነ ሩቲን ብዙም you know ሪኳየር ማድረጋቸውን ቀስቀስ እያላችሁ slowly but surely ነው ማለት ነው የሆነ ቦታ ጋር የምትደርሱትና በራሳቸው ፔስ ደግሞ እንዲንቀሳቀሱ ማለት ነው እኔ ስለተጣደፍኩ እነሱም መራራጥ የለባቸውም ማለት ነው this all I have for today I hope you learn a thing or two ስለ autistic burnout normally እኛ community ውስጥ በተለይ I don't think we know much about this because ብዙ ነገር ነው በቃ ልጄ አክቲቪቲ ውስጥ በመግባቱ ብቻ ከኦቲዝም ወር ደግሞ ካለበት ነገር ይወጣል ብለን ስለምናስብ ብዙ ነገሮች እናደርጋለንና give the children grace እሺ grace ስጧቸው that's all I have for today አን የምጨምሪው ካለሽ go ahead ሁላችሁም ጥያቄ መጠየቅ ትችላላችሁ now is open discussion ነው ማለት ነው አን go ahead አንቺ ካልሽ በኋላ ምን እጨምራለሁ እንዳለ አንድ ትንሽ እንኳን አታስቀሪም እንዳለ አልሹ እኮ በቃ ኧረ ታይ ምንም I support you ያልሹ በሙሉ ትክክል ነው አይደለም እንኳንና ከኛ የተለየ ዓለም ውስጥ የሚኖሩ ልጆቻችን ቀርተው እኛ ራሱ we need some time አንድ ነገር realize አድርገን decision make ለማድረግ ለመብላት ለመጠጣት even ለመተኛት ራሱ እኮ we need time ስለዚህ ለልጆቻችን ደግሞ እንዴታ
ጊዜ በጣም ያስፈልጋቸዋል። ኢቭን እኮ ነንቨርባል የሆኑትን መጀመሪያ ላይ የሆነ ነገር እንዲያረጉ ስንነግራቸው ኤቭሪ 5 ሰከንድስ አይደለም እንባለው ያንን የምንፈልገውን ነገር ድገሙላቸው ሾርት ኤንድ ፕሪሳይዝ ግን እስኪያስተውሉት ድረስ 5 ሰከንድ ኢዝ ታይሚንግ ሶ በታይም ውስጥ ነው ሁል ጊዜ አንድ ነገር የሚከናወነው አንድ ልጅ በእናቱ ማጸን ለማደግ ከዛ ተወልዶ ለማደግ አይደለ ሁሉ ነገር የራሱ ጊዜ አለው እኛ ምንም እንጨምረው ነገር የለም ላይክ በመድራችን ላይ ሁሉ ነገር የሚከናወነው በጊዜ ነው አለዚያ እንደ ደሃ ቀብር ካጣደፍናቸው እኛም ሆነን እነሱ ውጤት ያገኙም ማለት ነውና I completely agree ፕላስ ደግሞ ጊዜ ስንሰጣቸው ውጤቱም የዛን የሰጠነው ጊዜ ያክል ሰክሰስፉል ይሆናሉ አይደለ ፕሮዳክቲቭ ይሆናሉ ኢምፕሩቭመንት እናያለን ያ ካልሆነ ግን እኛም ከንቱ ነው ልፋታችን እነሱም ልፋታቸው ከንቱ ነው በተለይ ቅድም ያልሹ ሁሉ ነገር በላይ የምናደርግ ሆነ ለምሳሌ የሆነ አይነት ሰፕሊመንት ስንሰጥ አትሊስት 3 months ቆዩ ይባላል አሁን ሁሉ ነገር ስናይ ምግብ ለውጥ ያመጣል ሲባል በጊዜ ውስጥ ነው ጊዜ የሁሉ ነገር ዳኛ ነው ይባላል ስለዚህ ጊዜ ከሰጠናቸው ምግብ ነው አትሊስት 3 ወር ሰተናቸው ይሰራል አይሰራም ያ ማለት በየቀኑ ሞኒተር እናረጋቸው ማለት አይደለም ኦፍ ኮርስ 3 ወር እኮ ለመቁጠር አሁን ካለንበት ከቆምንባት ካሁን ፍራክሽን ኦፍ ሰከንድስ ጀምሮ እየቆጠርን ነው አይደል 3 ወር የምንለው ስለዚህ ሁሉ ነገር በጊዜ ውስጥ ነው የሚከናወነው ሁሉ ነገር በጊዜ ውስጥ ውብ ነው ሁሉ ነገር በጊዜ ውስጥ መልካም ነው እነዛን መልካም ጊዜያቶች የምንናፍቅ ከሆነ ኦፍ ኮርስ ጊዜ ልንሰጣቸው ይገባል አንድ ነገር ሰተናቸው የዛን ውጤት ሳናይ በቃ የሆነ ቦታ ላይ እንዲደርሱ ብቻ ስለፈለግን ሌላ ባናቱ የምናደርግ ከሆነ ምንድነው የሚሆነው ውሃ አትክልቶችን ስናጠጣ በቃ ደርቀዋል ብለን ኦቨርናይት እንዲያድጉልን አንጠብቅም አይደለ በመጠኑ ነው ውሃ የምንሰጣቸው ታይሚንግ አላቸው መልሰው የሚያድጉበት አለዚያ በደንብ ከሰጠናቸው ደራሽ ሆኖ ነው ይዟቸው የሚሄደው ዕውቀትም ይሁን ከዛ ደግሞ ማንኛውም በህይወታችን ውስጥ የምንፈልገው ለውጥ ኢንክሉዲንግ የልጆቻችን ኦፍ ኮርስ that's the major thing አይደለ እየሰራንበት ያለ ነው እነዚህ ነገሮች በሙሉ ጊዜ ይፈልጋሉ በጊዜ ውስጥ ነው ለውጦችን ማየት የምንችለው ስለዚህ አንቸኩል በእውቀት እናድርገው ያልገባንን ነገር እንጠይቅ ኢትስ ኦኬ እዚህ ጋር መተን ሁላችንም እርስ በርስ አንዳችን ስንናገር ሌላኛው እናት የምትረዳን ቤት ስለሆነ መርጠን እናዳምጥ የሰማነው ሁሉ ውስጣችን ገብቶ ይሰራል ብለን ኤክስፔክት አናደርግም ኦፍ ኮርስ ለዚህ እኮ ነው አሁን በሳምንት 2 ቀን እዚህ ጋር ስንመጣ that is timing ለእናቶች ብሬክ እየሰጠን ነው በፊት 6 ቀን መደዳውን እናረግ ነበር ግን ምኑን ከምኑ እንደምናረግ ግራ ሊገባን ይችላል ስለዚህ ማክሰኞ የሰማነውን ኦር ቲውስዴይ ላይ ገብተን የሰማነውን ፕሬዘንቴሽን ሐሙስ ዕለት መተን ዲስከስ እናደርግበት ወይም Q&A ስንነጋገርበት ብዙ ሰው ክሊር አውት ያደርግለታል ስለዚህ እኛም አንቸኩል ልጆቹንም አናጣድፋቸው ፕላስ ደግሞ የነዚህ ልጆች ብቻ አይደለም እኛም ራሳችን አንድ አይነት ነገር ሂል ለማድረግ ውስጣችን ሂል ለማድረግ ምን ያስፈልገናል ታይሚንግ ያስፈልገናል ሶ አንዱ እረፍት ማድረግ ነው እነዚህ ልጆች በደንብ መተኛት አለባቸው አብዛኞቹ ከእንቅልፍ ጋር ስትራግል የሚያደርጉ ናቸው ብዙ ዴፊሺየንሲ ያላቸው ስለዚህ the more we give them time the more ልጆቹ ሂል እንዲያደርጉ ኦፖርቹኒቲ እየሰጠናቸው ነው ማለት ነውና በደንብ ሬስት እንዲያደርጉ በደንብ አዌርነሳቸውን ክሬት ለማድረግ ጥረት ብናረግ ጥሩ ነው ያ ማለት ሌሎቹ ነገሮች አይሰሩም ማለት አይደለም ይሄም part of the puzzle ነው አይደለ so supplement አለን diet አለን or ቴራፒዎች አለን even ከዚህ በፊት ብዙ ነገሮችን ተባብለናል ምንም አይነት ነገሮችን አልፈን ሄደን ብዙ የሚባሉ ሌክቸር የሚባሉ አይነት ሰፖርት ለልጆቻችን ሰተንም ቢሆን ቁም ነገሩ ምንድነው ያ ሁሉ በጊዜ ውስጥ ስለሆነ የሚካሄደው አንዱን አድርገን ለውጡን እንይ ለውጥ ካላመጣ አንተውና ወደ ሌላኛው እንሂድ ያን ስናረግ ግን ኦቨርኦል ሜሴጁ ጊዜ እንስጣቸው ሂሊንግ ፕሮሰስ ላይ ያለን ሰውነት ውክብ አድርገን ምን ከምን ራሱ
ይዞ እንደሚሰራ ግራ እናጋባው። it's all about the system አይደለም? የልጆቻችን እኮ ሰውነት it's a system። ኒውሮኖች ተቀናጅተው ሄደው ይሄንን ሰው እያንዳንዱ ሴል ተቀናጅቶ ነው ብለስ ኢሜሉን አስገባሽው አድሬስ ሰው ማለት ምን ያህል ውስብስብ ስራ እንደሆነ የፈጣሪ ስራ እንደሆነ ሲገባን ሰውነታችን በራሱ በጊዜ ውስጥ ራሱን እንዴት ሂል እንደሚያደርግ ሲገባን ራሳችንን በእውቀት ስንገነባ ልጆቻችን ያሉበትን ሁኔታ መረዳት ስንጀምር አንዳንድ ጊዜ መለስ ብለን ጉዞን የጀመርነው ከረጅም ጊዜ በፊትም ይሁን በኋላ ላይ ምን ይሆንልናል ለካ እንደዚህ ያደረኩት ልክ አይደለም። that's why ሰብሊ ይሄንን ቶፒክ ዛሬ እዚህ ጋር ፕሬዘንት ማድረግ ያስፈልጋል because ሁሉ ጊዜ የሆነ ኢንፎርሜሽን ለኛ ይሰጠናል ሄደን ያን ልጆቹ ላይ አፕላይ ለማድረግ የምንጣደፍ ከሆነ በፍጹም አይሆንም አይሰራም። ስለዚህ ምን ከምን ጋር ነው የሚሄደው መቼ ምን መሰራት አለበት የሚለውን ታይሚንግ እንወቅ። እውቀት ያድናል። አላዋቂ ሰው ደግሞ አልፎ ሄዶ ይጎዳል፣ ልጁንም ይጎዳል። ስለዚህ ሁሉን ነገር በእውቀት እናድርግ። ሁሌም እንደምንለው እነዚህ ልጆች ስጦታ ናቸው። ስጦታዎቹን ደግሞ የምንይዝበት የራሱ የሆነ መንገድ አለ። መንገዱን ተከትለን ከሄድን we're gonna be successful። ለዛ ደግሞ ጊዜ ያስፈልጋል። ራሳችንንም ማናጣድፍ ልጆቹንም ማናጣድፍ። ሁሌ እዚህ ጋር ወተን የምንማራቸው ነገሮች በሙሉ በጊዜ ውስጥ የሚሆኑ ናቸውና ልጆቻችን ላይ every single thing apply ለማድረግ በሚል ልጆቹንም እንዳንጎዳ እኛም ደግሞ overwhelmed ሆነን በጣም በቃ የሰራውት ነገር አልተሳካልኝም ብለን ወደዛ እንዳንሄድ ጥረት እናድርግ። እንወቅ ራሳችንን እናስተምር ማለት እንፈልገው። በተረፈ ሌሎች እናቶችም እዚህ ጋር ወጥተው ጥያቄ መጠየቅ የሚፈልጉ ካሉ እንዲወጡ እንዲመጡ እዚህ ቤት እንዲጎበኙ እባካችሁ ኮፒ ሊንክ እና ታፕ እያደረገን እጃችን ጣቶቻችን አያጥሩም ታፕ እያደረገን እንስራ። ይሄው ነው ሰብልዬ ለአሁን ያለኝ። Thank you so much, Annie, as always. Yeah. Thank you. Yeah, this is so serious የሆነ ኢሹ ነው በእኛ ኮሚኒቲ በተለይ የተለያየ ኢንፎርሜሽን ስለምንሰማ ማለት ነውና ልጁ እጁን የሚያርገበግበው ስራ ፈቶ አይደለም። ስራ ፈታ ወይ ስራ ስላላሰራሹ አይደለም። is internal የሆነ ነገር ነው። ስለዚህ ኢንፍላሜሽንን ለመቀነስ መስራት ከዛ ኢንፍላሜሽን ቀንሳችሁ ለነገራቸው ክሊር ሆኖ ከሆነ የሚያደርጉት ደግሞ ሌላ ነገሮችንም look into those things እንጂ ስራ ስላልሰራ ነው በሚል ብቻ ልጆቹን ከጠዋት እስከ ማታ አታራግቧቸው እንዳልነው ማለት ነው። thank you so much አንዬ። ለኛም ጭምር እኛ ራሳችን we need to slow down እንዳለችው ማለት ነው። አንዳንድ ጊዜ ፕሬሸር እንሆናለን። የከሊት ልጅ እኮ 30 አክቲቪቲ ነው የሚለው የኔ ልጅ እኮ አንድ አክቲቪቲ ነው ያለው ይኸው እንግዲህ ቤት ነን ያለ ነው የሚሉ ሰዎች አሉ። ላይክ እኔ የኔ ልጅ ስዊሚንግ ብቻ ነው የሚለው ሌላ ነገር እኮ አያደርግም። that's good enough። ከዛ ደግሞ find out what he likes the most። swimming is of course basic ስለሆነ ለነኚህ ልጆች ስኪል መማር ስላለባቸው ውሃ ስለሚወዱ ከዴንጀር ልንጠብቃቸው so important የሆነ ስኪል ስለሆነ ነው ማን ነው ስዊሚንግ ያልኩት። ግን ኤኒቲንግ የሚወስዱት ነገር አንድ ወይ ሁለት አክቲቪቲ that's more than enough። the rest let them be in their own habitat ይሁኑ like let them be themselves። እቤት ከልክለን እቤት እንዲያታርግ ውጪ እንደዚህ አታርግ የት ይሄዱ እነዚህ ልጆች የት ይድረሱ? ስለዚህ we need to give them grace። እኛም ፕሬሸር ዳኑን I don't care ጎረቤቴ 30 አክቲቪቲ ልጇን የምትከት ከሆነ ዳስ ጎረቤቴና ልጇ ናቸው ማለት ነው ናሚ ሰው ለልጆቻችን ራሳችን ምን እያደረጉ ነው እንዴት ነው ሪስፖንድ እያደረጉ ያሉት ለትሪትመንትም ይሆን ለምትሰጧቸው ማናቸውም ነገር እንዴት ነው ሪስፖንድ እያደረገ ያለው ማይ ቻይልድ ብላችሁ የራሳችሁ ልጅ ተመልከቱ ማለት ነውና you go from there not እንትና ስላደረገች እኔ ማድረግ አይጠበቅብኝም ማለት ነው። yeah keep that in mind። I think ሰብሊ ይሰማል አይደል? I think one day we're going to come up with ከኤሌክትሮኒክስ ጋር በተያያዘ ትንሽዬም ብትሆን ወር ሰፋ ያለ ቶፒኩን ይዘን መጣለን። ግን ኑኒስ ቪው what about watching TV ብላለች። of course ከርዕሳችን ጋር አይሄድም፣ ግን እሱንም በተመለከተ የሆነ አይዲያ ስጫት ከቻልሽ። no TV guys, no TV, no electronics። okay እኛ
እናንተ አሉ በጣም ብዙ ሰዎች አድገው መጥተው ኮምፒውተር የሚባል ነገር አይተን ማናቅበት ሀገር ኢትዮጵያ አይደለ? ኮምፒውተር አይተን አናቅም ስናድግ ግሮን አፕ ናው። ግማሾቻችን አይቲ ሆነን እንሰራለን፣ ግማሾቻችን ትልልቅ ካምፓኒዎች ውስጥ ቴክ ካምፓኒዎች ውስጥ ገብተን እየሰራን ነው አይደለ? ስለዚህ what's going on? They can learn. They're not going to be behind. ስለዚህ don't give them electronics for the sake of education በሚል ማለት ነው። ልጆች they can learn without any homeschool ነው ማድረገው። don't do it like I do. I'm just telling you my experience እና what I do ማለት ነው። homeschool አደረገዋለሁ ልጄን 5 years በደብተር ነው የሚጽፈው። ሁሉን ነገር በደብተር ነው የምናደርገው ማለት ልክ እንደ ኢትዮጵያ የድሮ ተማሪ ማለት ነው። there is no electronics period። በቃ ከሰጣችሁ ኤሌክትሮኒክስ ዋንስ ነው ዋይል እንኳን ብታደርጉ ማለት ነው ኤቢሲዲ ምናምን እነ ኮኮሜለንን ወይም ሚስ ሪቸልን ምናምን እንዲሰሙ ሳይሆን let them work on ኢንተርኔቱን አጥፍታችሁ ኮምፒውተር ገዝታችሁ ስጧቸው። ወርድ ላይ ይጻፉ፣ ወርድ ዶክመንት ላይ ፓወርፖይንት ላይ ስሩ። የተለያዩ ነገሮች መስራት ይችላሉ ማለት ነው። ኢፍ ኮምፒውተር ላይ መስራት ከፈለጉ there is no internet, no YouTube, no nothing ማለት ነው። ይሄ ብሬናቸው ራሱን just like ያበዱ ያሉ ልጆች ኢማጂን እንደገና የሚያሳብድ ነገር ስትሰጧቸው ማለት ነው። ዶፓሚን የሚባላል like too much ለነሱ overwhelm ነው የሚያደርጋቸው። ቲቪ ሲያዩ ቀን ተመልከቱ ልጆቻችሁን or ቲቪ or whatever ዲቫይስ የተጠቀሙለታ እስቲ ልጆቻችሁን ተመልከቱ። የኔ ልጅ ዲቫይስ ያየ ቀን ማለት ነው በስነ ስርዓቱ ፒጃማን እንኳን መቀየር አይችልም ማለት ነው። ኧረ አንተ ልጅ ቀይር እየተባለ 30 ቢሊዮን ጊዜ ሪማንድ እየተደረገ ነው የሚያደርገው እንዴ what's going on? ስለዚህ ለምንድን ነው ዲቫይስ ሰጥቼ ልጄን ማሳብደው? for what? ምን ሲቀርበት ነው? ከኩዮቹ እንዳይሆን ከኩዮቹ እንዳይቀር። ኧረ ሰው ሁሉ እኮ እንዴ ልጆቹ ሁሉ እኮ ዛሬ ኤሌክትሮኒክስ ላይ እንዴ ምንም አይሆንም ምንም። ልክ እኔ ኢትዮጵያ መጥቼ እንደተማርኩት እሱም ይማራል አንድ ቀን ማለት ነው። he's gonna be fine. Nothing, they're not missing anything, guys. So don't give them electronics. You are gonna make them even more neuroinflammation. እንግዲህ ባዲ ቴክር ስናደርግ ምግብ እንቀይራለን፣ ዳይታቸውን እናስተካክላለን፣ እንደዚያ እንላለን። ከዛ ሰውነታቸው ደህና እየሆነ ይመጣል። እናንተ ቲቪ ላይ ናቸው፣ ኤሌክትሮኒክስ ላይ ናቸው፣ አይፓድ ስልክ ሲያዩ በቃ ለደቂቃ መቀመጥ አይችሉም ልጆቹ። ከሰው ኪስ ሁሉ የሚመነትፉ አሉ ማለት ነው። that's addiction. They are addicted. And it can be addicted. Addiction ሊመጣ ይችላል። የኤሌክትሮኒክስ addiction is just like a coffee addiction ነው። አንዳንድ ሰው አለ ቡና ካልጠጣ አይኑን ማይገልጥ ማለት ነው። ልክ እንደዛ ነው። እነሱም ልክ ሲያዩት ያቅለበልባቸዋል ማለት ነው። ስለዚህ ይሄንን ነገር ኮንሱም እያደረጉ ብሬናቸው እንዴት ነው ዲቶክስ የሚያደርገው? how are you detoxing the brain? is around the clock እየሄደ ማለት ነው። ተኝተው አልጋቸው ላይ ሆነው ራሱ ተኝተው እያሉ ቀኑን ሙሉ ያደረጉትን ነው እያሉ የሚተኙት ማለት ነው እንዴ። የፈለገ ለምን አብደው ላይክ እንዳልኳችሁ ነው ባናታቸው ይተከላሉ እምቢ ስትሏቸው ማለት ነው። ምንም ማድረግ አይቻልም። ባናቱ ተተክሎ ይቆማል። at some point ላይ he's going to stop asking ማለት ነው። እና እናንተ ግን የምታስቀምጡት እንትን አለ። እናንተ ስልክ ላይ ተተክላችሁ ቁጭ ብላችሁ አሁን ቲክቶክ ላይ ቀኑን ሙሉ እየዋላችሁ ወይ ደግሞ ስልካችሁ ላይ ቀኑን ሙሉ እየዋላችሁ አንተ ስልክ የሚባል ነገር እንዳትነካ አንተ ምንም እንደሱ አትበሉ። lead by example. ልጆቹ አካባቢያችሁ ሲሆኑ try not to talk on the phone unless አስተምራችሁ ጨርሳችሁ ከሆነ አስተምራችኋቸው they will never get it. they know limitationአቸውን። ስንት ዓመት ነው ስልክ የምትወስደው ስትዩ 18 ዓመት ማለት አለበት ማለት ነው። ኦኬ maybe not for this like 11 12 አሉ 6 7 ስልክ ይዘው የሚዞሩ ግን ትምህርት ቤት ራሱ ይዘው የሚሄዱ ማለት ነው። ኦኬ that's not good. እኔ I disapprove ኤሌክትሮኒክስ የተባለ በሙሉ ማለት ነው። ቲቪም ሆነ ምንም ኤቢሲዲ ይማር እየጻፈ የትኛውን ኤቢሲዲ እያልን የትኛውን ቲቪ እያየን ነው ያደግነውና የተማርነው። ኦኬ teach them, keep them busy. There are puzzle solve. There is a whole bunch of, by the way, homeschooling. I'm so sorry guys. Your homeschooling page ላይ ያገባችሁ ሰዎች I will have a video like what you should do ለልጆቻችሁ homeschool የምታደርጉ what can you do other than device ሰታችሁ ቁጭ ከምታደርጓቸው or ቲቪ ከፍታችሁ ልጆቹ ቲቪ ላይ ቁጭ ከሚሉ there is a whole bunch of things you guys can do ከቤት ሳይወጡ ልጆቹ። ኦኬ ከቤት ይዛችሁ መውጣት አለባችሁ። ቤት ይዛችሁ እንዳትቀመጡ homeschool የምታደርጉ። ኦኬ ግን let's say it's rainy day ነው ውጪ ኦኬ and or በጣም የሚያቃጥል ፀሐይ ነው
ኦኬ ዜር ኢዝ ኖ አክቲቪቲ ውጭ የምናደርገው ነገር ኦር ማሚ ሺ ዳዝንት ፊል ላይክ ጎይንግ አውት ኦኬ ዳት ዴይ ደን ዋት ዱ ዊ ዱ ቤት ስንሆን ምን እንደሚያደርጉት ዝም ብለው ላይታች ሲሉ ነው የሚውሉት ኦር ቲቪ ከፍታችሁ ነው የምትሰጧቸው ወይስ የሆነ ጌም እየተጫወቱ ነው የሚውሉት? there is a lot of things ልጆች once you teach them ማለት ነው and then once you draw that line ያን አስረግጣችሁ ካሰመራችሁ ይሞክሯችኋል እኮ በደንብ አድርገው ነው የሚሞክሯችሁ ደንብ አስለቅሰዋችሁ ማለት ነው። ያቺን ነገር ግን ካወቁ ማሚ should never budge or daddy the same thing I'm not gonna get anything ብለው ሲሉ ማለት ነው ቁርጥ ያደርግላቸዋል አንጀታቸው ማለት ነው። ቁርጥ ያደርግላቸውና አንቺንም አይከተሉሽም። ከዛ በኋላ ቁጭ ብሎ መጽሐፉን ቁጭ ብሎ ፐዝሉን ቁጭ ብሎ የተለያዩ ነገሮችን ድሮ ሲያደርግ ምን ሲሉ የተለያየ ክሬቲቭ ናቸው ልጆቹ በሚገርም ሁኔታ ማለት ነው። ክሬቲቭ that's it they should be doing that they're not missing anything it's okay half an hour እና አንድ ሰዓት ምናምን it's okay ምናምን የሚሉ ሰዎች አሉ ማለት ነው። half hour what አዲክትድ ለሆነ ሰው አዩ ኪዲንግ እንዴ ሲጋራ እኮ አዲክትድ የሆነ ሰውዬ ማቆም ካለበት ኮምፕሊትሊ ነው ማቆም ያለበት እንጂ ግማሽ ሰው ግማሽ እኮ ብታጨስ ከአንድ ፓኬት መቼስ ግማሽ ይሻላል ግማሹን አጭስ አይባልም ማለት ነው። you need to stop completely በቃ completely stop it በቃ ልጆቻችሁ በሚገርም ሁኔታ by the way ስፒቻቸውን በሉ ምናቸውን በሉ ሁሉ ነገራቸውን ሂንደር የሚያደርገው ዳይታቸው አንድ ነው ሌላው ኤሌክትሮኒክስ ነው። ሶሻል ስኪላቸውን እንክት አድርጎ የበላባቸው ማለት ነው። ልጆቹ በእንትንና በእንትን ተጠምደው they don't know how to communicate with real life እነሱ ያሉት እዛ ውስጥ ነው ማለት ነው። real life interaction ምን እንደሆነ አያውቁም እንዴ why would you do that to your child that's not fair አይደለም። of course ገንዘብ ስላላጣችሁ ስለምትሰሩ ሄዳችሁ accessible ነው you can buy it from anywhere but የማይጠቅም ነገር አታድርጉ ቢኖራችሁ ማለት ነው። you don't give that to your child በቃ because እየገደላችኋቸው ስለሆነ ማለት ነው። don't do that እኔ ቢዚ ነኝ ስራ ሰርቼ መጥቼ ጠዋት መተኛት አለብኝ ኤሌክትሮኒክስ the only thing that ልጄን ካልም የሚያደርገው or ምናምን የምትሉ ሰዎች ካላችሁ find something else I'm sorry በልጃችሁ ኤክስፔንስ አይደለም እናንተ የምታርፉት ማለት ነው። ልጆቹ በኋላ ዋጋ ያስከፍሏቸዋል። የልጆቹ ብሬን you're damaging them you have to stop በቃ ኤሌክትሮኒክስ የሌለ ጊዜ ልጆቹ ልዩነት አላቸው። give them a week እንዳልኩት አንድ ሳምንት ምናምን 2 ሳምንት ሊያብዱ ይችላሉ። ትዝ ባላቸው ቁጥር ሁሉ ያለቅሳሉ ማለት ነው። መከልከላቸው ትዝ ሲላቸው ከ2 ሳምንት በኋላ ራሱ ትዝ ሲላቸው ይጮሃሉ ያለቅሳሉ። ከዛ ስጠይቋቸው ይነግሯቸዋል ምን እንደሚያስለቅሳቸው ማለት ነው። ዳማች ነው አዲክቲቭ የሚሆነው ማለት ነው። ኦኬ ሶ ከዛ ምንም የሚማሩት ነገር የለም believe it እኛም ከዛ ምንም የተማርነው ነገር የለም። look at us now እግዚአብሔር የተመሰገነ ይሁን። ብሬን መስራት ይችላል ራሱ ኢንዲፔንደንት just be creative የተለያዩ ነገሮችን አቅርቦት አድርጉላቸው you will see you will be surprised ልጆቹ እንዴት አድርገው ራሳቸውን እንትን እንደሚሉ ማለት ነውና ይሄን ነው የምለው። ምንም ሪዝን የለም ምንም ኤክስኪውዝ አታብዙ just do that no electronics ግን will come back ልክ ነች አንዬ this is የኛ ኮሚኒቲ ችግር ነው የአብዛኛዎቻችን ችግር። ከሰኞ እስከ ዓርብ ቲቪ ይጠፋል። ከዛ ቅዳሜና እሁድ በቃ ዊኬንድ ነው ለድም ሀፈን ነው no there is no such thing toys is good you can have toys apple ግን እንትኔ ምንድነው sense ምንድነው ድምጽ የሚያወጡ ነገሮች ራሳቸው very እንትን አይደለ ለነኚህ ልጆች አንዳንዴ ጆሮአቸው ላይ ሰክተው ቀን ሙሉ አንድ አይነት ሙዚቃ እየሰሙ የሚውሉ ልጆች አሉ። አንድ አይነት ነገር አንድ አይነት just don't do that if the toysም ከሆነ educational የሆነ something they can learn from ግን without the noise they all ጩኸት ምናምን የጸዳ ማለት ነው። ልጆቹ ካልም ሆነው ተረጋግተው አንዲት እናት አለች I don't know እዚህ ውስጥ ካለች አላውቅም እንዳለ እነኚህ እዚህ ሀገር መቼስ ቶይ በየአይነቱ ነው አይደል ያለው ከሚጮ ከህፃንነት ጀምሮ ሚጮ እስከ ላይ እስከሚደርሱ ድረስ ሚጮ ቶይ ማአት ነው ያለው ማለት ነው። ማአት and it's cheap you can buy it from anywhere ስትነግረኝ ቤቷ እንዳለ እሱ ነው ያለው። ልጁ እዛው ውስጥ ከገባ አይወጣም ማለች በቃ እዛው ውስጥ ገብቶ ያንንም መንካስ ነው is he learning ልጁ እየተማረ ነው? he's wasting time 1 2 he's not learning anything obviously ግን at the same time ደግሞ he just like እያበደ እዛው ማለት ነው። ስለዚህ ምን አደረገች በሙሉ ልቅም አድርጋ ያናወጣች በሙሉ
ከዛ ራይቲንግ ቦርድ አመጣች፣ ቡክ አዘጋጅታ አስቀመጠችለት፣ ፐዝሎች ደርድራ እዛ አስቀመጠችለት። የተለያዩ ፐዝል ሲባል የሚገጣጠምም ነው፣ አንዳንዴም በጽሁፍም በምንም አሉ የተለያዩ ነገሮች ለልጆቹ ማድረግ የሚችሉት ማለት ነው። እሱም በሙሉ ደርድራ ልክ ስኩል ስታስመስለው ቤቷን ልጁ ያንደዛ ቁጭ ብሎ ሲጠቀጥቅ የነበረ አሁን ቁጭ ብሎ ይጽፋል፣ ድሮ ያደርጋል። የማያረገውን ነገር ቁጠሩት። የማያረገው ቪዲዮ ቀርታን የላከችልኝ የማያረገውን ነገር ይሲ ራሳችንን አንዳንድ ጊዜ ልጆቹን ሂንደር የምናደርገው ፖቴንሻል አላቸው ልጆቹ። ኦኬ ፖቴንሻል አላቸው። ስለዚህ ፖቴንሻላቸውን አንግደልባቸው። ፕሊዝ ፕሊዝ። ታንክ ዩ ሶ ማች ኑንዬ ስለጠየቅሽ። ቢካዝ ኦፍ ዩ ነው ይሄን ሁሉ ያወራ ነው። ግን ዊል ካም ባክ እና ዊል ቶክ አባውት ዲስ እንደገና ቶፒክ ይዘን ማለት ነው። ሀይ ፋንትሽ እንዴት ነሽ? ሰላም ሰላም በይ። ቆይተሻል ከገባሽ። ሰላም እንዴት ናቸው? ሰላም ሰብልዬ ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ይቅርታ ከቶፒካችሁ ሊወጣ እችላለሁ። ያው በእንትን ስለደወልሽልኝ ማለት ነው። እዚህ ትንሽ እቆያለሁኝና በምንድን ነው የሞከርሽልኝ? በዋትስአፕ ወይ የሰጠሽን ቴሌግራም? የሰጠሽን ቁጥር ትክክል አይደለም። አንቺ ቼክ አድርጊ ቁጥርሽን። ቢከስ ስደውል ሰው ቴክስት አድርጎኝ ሌላ ሰው ማለት ነው በዋትሳፕ ነው የሞከርኩት። ቴክስት አድርጎኝ ይሄ ቁጥር ተሳስተሻል ሲለኝ እንዴ በቲክቶክ እንደዚህ እንደዚህ ጠይቄ ነው ብዬ እንደውም ስክሪን ካፕቸር አድርጌ ላኩኝ ማለት ነው። አም ሶሪ ዚስ ኢዝ ናት ዘ ፐርሰን እና ቁጥር ተሳስተሽ ነው አለኝ ማለት ነው። So if you don't mind, can you take me your number so that I can contact you? Because እዚህ ስለምቆይ ነው። Sure, no problem. ልክልሻለሁ። ችግር የለም። ልኝና thank you ከዛ እየሰማችሁ ነው። ኦኬ እሺ እኔና thank you. Next I think ኑንዬ ነሽ። ኑንዬ እሺ ሰላም ለሁላችሁ። ሰላም እናንተ ይሁን። thank you ስለመለሽልኝ መልስ። ሰላም ፖዚቲቭ፣ ሰላም ቤቲም፣ አያል፣ ኒኒዬ፣ ሆፕ ደህና ሰላም ናቸው ወይ? በጣም ደስ ይላል። በጣም ምክሩ ደስ ይላል። በጣም እኔ በቃ ተስማምቻለሁ። በተናገሹ ነገር ምንም በቃ የሚጣል ነገር የለውም። በቃ በጣም ነው የምስማማው። በተለይ ደግሞ ድምጽ ላልሽው ደግሞ በተለይ እሱ በጣም ነው የሚረብሻቸው ጆሯቸውን። እኛ እኮ እየነገሩን እኮ ነው ጆሯቸውን ይዞ የሚሉት እኮ ነው እኮ ድምጽ እንደማይፈልጉ እየነገሩን እኮ ነው። በአፋቸው ባይናገሩ እየነገሩን እኮ ነው። እኛ ግን በቃ በግድ ቸርቻውን ብንሄድ ሰርግ ቦታ ብንሄድ ይሄ ስፒከር ሜጋ የሚያክል ስፒከር አለ እዛ ውስጥ በቃ መቆም አይችሉም። በጣም ያሳዝናሉ። እኔ እንኳን ለነሱ ለኛ ራሱ እኮ በጣም መጥፎ እኮ ነው። ለኛ እንኳን ለኛ ደህና ነን እንደምንለውና ደግሞ ለአጠቃላይ የልብ ድካም ሁሉ እኮ እንደሚመጣ እኮ ነው የሚናገሩት እኮ። በጣም እኮ ከባድ እኮ ነው። እና ለነሱ ደግሞ እንዴት እንደሚከብዳቸው ያሳዝኑኛል። ጆሯቸውን በቃ እንዲህ ብሎ በቃ ነው የምታያቸውና በቃ እና እንደዚህ ነገር አንደርስታንድ ማድረግ አለብን። በቃ የፈለገ ይቅር በቃ ከነሱ ውጭ በቃ እነሱን ነው ማየት ያለብን። ሁሉ ነገር ከነሱ በኋላ ነው መሆን ያለበትና በጣም አመሰግናለሁ እውነት ለምክር ይሰጠሽ ስላለ። እኔ በጣም መስማማበት ነገር ነው። እንዲሁም አስቀድሜ እኔ ይሄንን ተረድቼ እንትን አክሽን ወስጃለሁ ማለት ነው። እዛ በቃ መሄድ የለባቸውም ብዬ አስቀርቻለሁ። ምክንያቱም ድምፁ ለኛ እንኳን ለነሱ ለኛ እንኳን አንቋቋመው ነው እንደምናውቀው ነው አሁን ያለው ሙዚቃ ምናምን ነገርም ታያታቃላችሁላችሁና ለኔ እንኳን እንዴት ነው የሚረብሸኝ እንኳን ለነሱና በቃ እኛውን አስቀርቻለሁ እዚህ በራሴ በኩል ማለት ነው አስቀርቻለሁና እንደዛ ነው አክሽን መውሰድ ያለብን። የት ቦታ ድምጽና ያለ ቦታ መሄድ የለባቸውም። እነሱ ኢንጆይ ያደርጉትም ለነሱ ረብሻ ነው የሚሆንባቸው እኮ እኛ እነሱን አጉል እንዴት ነው ያው እንዳልሽው ይዝናኑ ትንሽ ወጣ ይበሉ ምናምን ብለን ለነሱ ያሰብን መስሎን ይሆን ይችላል እኮ እውነት ነው እኮ ለነሱ ማስበን ነው። ግን ለነሱ ሞር ይሄ ነው ጥሩ ቤታቸው መሆን ነው የሚሻላቸውና ሌላ ነገር ደግሞ እንዳልሽው ማዘጋጀት ለነሱ የሚጠቅመውን ነገር በደንብ አይተናቸው አጥንተናቸው ብናዘጋጅላቸው ነው የሚቻለው ባይነኝ። የቲቪውንም በጣም ነው ማለት ምስማማው። በቃ እኛ ብዙኛው አንከፍትም ቲቪ ያው ትንሽ አንዳንዴ ሴልፎን ምናምን ምግብ ሲበሉ ምናምን ጠቀምላቸዋለን እሱን በማታለል ደረጃ ነው እንጂ እኛም ከዚህ ነገር ተጠቅመው ኦሬዲ አንዳራት ወራ መስራ አይሆንም ብለሽ ነው በቃ ከፍተናል ነገር ሲል እንደዛ ነው ማድረግ ያለብን ማለት ከሆነ በቃ ሁሉን ነገር መደረግ የሚባል ነገር አድርገን በቃ ሰው እንዳመጣ ውጤት እንደምናመጣ አምነን
በቃ መጀመር መጓዝ ነው ያለብን ብዬ ነው የማስበውና በዚህ መንገድ ያላችሁ አጠቃላይ ሁላችሁ ታች ያላችሁ የምትሰሙኝ በቃ እንትን መከተል ነው በቃ መንገዱን መከተል ነው እና ውጤትም እንደሚገኝ ደግሞ እኔ አልጠራጠርም ከእግዚአብሔር ጋር ማለት ነውና በጣም ጥሩ ምክር ነው ለሁላችንም። Thank you, Nina. Thank you, Nina. Tabaraki. Yeah, it's very important. አንዳንድ ሰው ክለብ ሄዶ they having fun በቃ ላይክ ለሊቷን ሙሉ ቁጭ ብለው እዛ በቃ ኢንጆይ ብለው ላይክ እንደው ፕሮግራም አድርገው ላይክ ዴይ ኢን ዴይ አውት የሚሄዱ አሉ። ለምን ሰኞና ማክሰኞ አልተከፈተም ሁሉ እያሉ ሊጠይቁ ይችላሉ ማለት ነው። አንዳንዶቹ ደግሞ ከሰኞ እስከ እሑድ ከቤት ያልወጣም ስራ ይሄዳሉ፣ ቤታቸው ይመጣሉ፣ የሚያደርጉትን ነገር ሁሉ ኢንጆይ ያደርጋሉ ቤታቸው። ሶ እነኚህ ቤታቸውን ኢንጆይ የሚያደርጉት ኖርማል አይደሉም? they are very much normal. they just have different እንትን ነው ማለት ነው። ስለዚህ ጫጫታ ጩኸት የሚወድ ሰው አለ፣ ጫጫታ ጩኸት የማይፈልግ ሰው አለ። whatever ፐብሊክ በጣም ሰው ከሌለ ኮምፈርት የማይሰማ ሰው አለ፣ ብቻውን መሆን የሚፈልግ ሰው አለ። እነኚህም ልጆች ልክ እንደዛ depending on their needs we have to give them grace እና space መስጠት አለብን። ኦኬ ጋይስ let's not suffocate። መታፈን ነው በቃ ላይክ አሁን የማይመቻችሁ ቦታ ሄዳችሁ አስቡት እናንተ ራሳችሁ ማለት ነው። ላይክ መታፈን እንደ መታፈን ቁጠሩት። እነኝንም ልጆች አናፍናቸው፣ አፍ የላቸው አይነግሩት መቼስ። አፍ ያለውማ ለዛም ነው ኢሉፕመንት። አሁን አብዛኛውን ጊዜ የሆነ ቦታ ሲሄዱ ልጆች አምልጠው ይጠፋሉ ምናምን አይደለ? ጠፋ ልጁ ምናምን እዚህ ቦታ ነበረ ምናምን ይባላል። because they don't want to be there, they just don't want to be there። አንዳንዶቹ እንደዛ ነው። አፍ ያለው ተናግሮ ይወጣል፣ አፍ የሌለው ደግሞ ሮጦ ያመልጣል ማለት ነው። እና ያ let's not suffocate them። ስፔስ እንስጣቸው። ሀይ ያልዬ እንዴት ነሽ? ወልካም የኔ ቆንጆ። ሰብልዬ እንዴት ዋልሽ? አለሁልሽ። እንዴት ነሽ የኔ ቆንጆ? how's your day? my day been good, fulfilled። ተመስገን። እንደተለመደው ያ እግዚአብሔር ይመስገን። ሁላችሁም እንዴት ናችሁ? ከላይም ከታችም ያላችሁ ድምጽ ይወልሽ ወደ መተኛትሽ እኔ ስርቅርቅ እንዳለ ነው ሁልጊዜ። እኔ እናት የሚተኛም አይመስልም ድምፁስ። ሰብልዬ ዛሬ አሪፍ ቶፒክ ነው ያነሳሽው። በጣም መወራት ያለበት ነገር ነው እና ደግሞ ለኛ ስፔሻል ኒድ ፔረንት ለሆነ ሰዎች ብቻ ሳይሆን ላልሆኑትም በጣም አዌራንስ ክሬት የሚያደርግ ነገር ስለሆነ ማለት ነው እና በጣም ኢምፖርታንት ነገር ነው ብዬ አስባለሁ። ሁላችሁም ያላችሁትን እስማማለሁ። ዋን ቲንግ እኔ መጨመር የምፈልገው ሰው መሆናቸውን አንርሳ ነው። በቃ እንደ ማንኛውም ሰው ሌስ ፎርጌት ኦቲዝም and all that ሰው መሆናቸውን አንርሳ ማለት እፈልጋለሁ። ምክንያቱም that's the very important thing. We need to always remind ourselves ምክንያቱም ኦቲዝም ብለን ልጅነታቸውን መርሳት የለብንም። ልጆች ከሆኑ ካደጉም ደግሞ ሲያድጉ እኔና እናንተ ያለፍናቸውን ኤፒሶዶች እንደሚያልፉ መርሳት የለብንም ብዬ አስባለሁና እንዳልሹም ደግሞ ሰርተን የሚያስፈልገውን ነገር ማድረግን ጥረን ለውጥ ከሌለ በቃ ልጅነታቸውን ወይም ደግሞ የኛ አደራነታቸውን ተቀብለን ኮምፈርት ዞናቸውን ብቻ እያመቻቸን መቀጠልን እንለማመድ ነው ምለውና ሁሉም ተብሏል መድገም ነው የሚሆነው። ግን በቃ ሰው መሆናቸውን ሁሌ ለጭንቅላታችን እንንገር ብዬላለሁ። አመሰግናለሁ ሰብልዬ። Thank you my sister። ተባረኪ። Thank you አያልዬ as always። ሀይ ንንዬ እንዴት ነሽ? እንዳመጣጣችሁ ነው እሺ እየሄድኩ ያለሁት እና bear with me guys። ንንዬ እንዴት ነሽ? ሰላም በይን። ንንዬ ተኝተሻል? ኦኬ ሆፕ እንዴት ነሽ? ወልካም የኔ ቆንጆ። ሀይ ሀይ ሰብልዬ ቢብሎኝ ነው እንትኑ አሁን ቢብሎሽ ነው። እንዴት ነሽ? እንዴት አሁን ችርዳይ እግዚአብሔር ይመስገን። ቢሩፉ እንዴት ናችሁ እናንተ? እንዴት ናችሁ? ናንዬ እና እያል እንኳን ተገናኝተናል። እንዴት ናችሁ? ቅድም እኮ እየሳኩ ነበረ። ይሄ ልጄ ስዊሚንግ አሁን ቅድም እያወራው ነበረ። ልጄ ስዊሚንግ ብቻ ነው ምን ይሻለኛል ብዬ እየጠየቁ ነበርና አወዝ ላፊኝ እንደዛ ስትይ እኔን የሰማሽ የመሰለኝ።
ስዊሚንግ ብቻ ነው የሚችለው እያልኩ ሳወራ ነበር። ያኛው ማርሻል ገብቷል እና ይሄኛው ግን እምቢ አለኝ። እንደውም ቢኒያም ከሰማኝ እሱን ስጠይቀው ወጣ ከንትኔ እና አልሰማኝም መሰለኝ። ቢኒ ምን ይሻለኛል ልጄ ዋና ብቻ ነው እንጂ ሌላ ነገር አይለም ስትይ ነበርና ልክ ነው የምታስተምሪው። ሰላም ሁላችሁም። ባይተወይ እንዴት ናችሁ? አስቆይ ነው ያችን እንዳረሳት ብዬ አወራሁት በመሀል። እንዴት ናችሁ ሁላችሁ? ቴንኪዩ የኔ እናት። ያ የሚፈልገውን ኢንትረስቱን ፈልገሽ እንግዲህ ዋና ከሆነ ዋናውን መጠንከር ኔክስት ፊሊፕስ ይሆናል ማለት ነው። ማይክል ፊሊፕስ ኦር better than him. So እዛ ላይ ጠንከር እንዲል ወር ደግሞ whatever else is depending on whatever he needs, right? You don't force it. ግን ያው ኢንሮል አላርግን ያንቺ ልጆች አሁን በደንብ ይናገራሉ ከፍ ከፍ ያሉም ናቸው እና ጠይቀሹ እምቢ ካለ እምቢ ያለ ነው በቃ ታስት። ግን ኤክስፖዝ ለማድረግ ሞክሪ። if I were you I would try to expose him, you know. ግን ኖ ካለ ሞክሮት ኖ ካለ በቃ that's it. No. Whatever makes him happy he has to continue ነው የምለው። ደግሞ don't stress much አንቺ የአክቲቪቲ ብዛት አይደለም ልጆቹን you know happy የሚያደርጋቸው። less demand is better always. ኒኒዬ we love you የኔ ቆንጆ። hi hope እንዴት ነሽ? ሰላም ሰብልዬ እንዴት ናቸው? አለሁልሽ የኔ እናት። how are you? how's homeschooling? how's everything going? የኔ ቆንጆ ጠፋሽብኝ። ጠፋሁ። ኤቭሪዴይ ገባለሁ ግን ያው መማሩ ትልቅ ነገር ስለሆነ ተማርኩ ነው እገባለሁ። ኧረ ኦኬ እኔ ነኝ ማስተዋል ያቃተች በይ። ማማዬ እንዴት ነች? ጎበዝ ተማሪ አንደኛ። እሰይ ጎበዝ ተማሪ ሆነች አይደል? እግዚአብሔር ይመስገን። how is she doing overall? በጣም አሪፍ በቃ በጣም አሪፍ ቃል የለኝም መቼም። እግዚአብሔር ይመስገን። ዋው ከቶፒኩን አላወኩም። ያው ብዙ ጥያቄ ሲጠየቅ ዝም ብዬ ገባሁኝ። it's okay you can ask any question. yeah ዛሬ ባለቤቴ እንትን ወስዷት ነበረ ኒውትሪሽኒስት ተብሎ ብሎ ልውሰዳት አለኝ ደስ እንዲለው። አሁን ደግሞ ፔፐሩን ሳይ ኒውትሮፓዝ የሚባል ዶክተር ናት አሁን። እንደዚህ አይነት ነገር ሰምቼ አላውቅም። አንዳንድ ነገሮች አለች። ቫይታሚን ድምፅሽ ትንሽ እንትን ታፍኗል ወይ ይቆራረጣል ነገር? አሁንስ? እሺ አሁን እሺ። ቫይታሚን አለ ጻፋለች። ቫይታሚን ምን ዲፊሸንሲ ላይክ ቫይታሚን ኤ ኬ እና ባዮቲን የሚባል ዲፊሸንሲ አለኝ። ጽፋዋለች ራሷ እና ፋቲ ሊቨር ያሳያል አለችው። ትንሽ ግራ ገባኝ። ፋቲ ሊቨሩ እንደ ኮዝ ያደረገችው አቮካዶ ኦይል ዩዝ ምናልባት ሲነግራት የላይፍ ስታይሏን አቮካዶ በሱ ኩክ ስለምታረጉ ይሆናል አለችው። እንደዚህ አይነት ኢንፎርሜሽን እንዳለ እኔ አላውቅም። ፈር ያደረገችው ደግሞ የግሬፕ ሲድ ኦይል እሱ ቆንጆ ነው አለች። ግራ ገባኝ። ማለት ግሬፕ ሲድ ኦይል አለው አላውቅም እና ጥቅም አለው የምታውቂው ነገር ካለ ብዬ ነው ወይ ሌላ ሰው ስለዚህ ኢንፎርሜሽን ካለው። of course grape seed there is oil for from grape seed የሚሰሩት ኦይል አለ። I don't know is good for cooking ብዙ ሰዎች ይጠቀሙበታል። you know lowers blood cholesterol ያዳ ይላሉ። እኔ ግን as a seed oil ስለሆነ I'm always like እንትን ነኝ ማለት ነው። ግን I don't know reduce inflammationም ይላል። I don't know ተጠቅሜው አላውቅም። ተጠቅሞ የምታውቁ ካላችሁ ለሆፕ ንገሯት። እኔ I don't know አንዳንዴ ሁሉም everybody has their own እንትን እና ፋቲ ሊቨር ልጅሽ ኤክሰርሳይዝ ምናምን ታደርጋለች አይደለ? ሆፕ does she exercise? በጣም በተለይ ዋና ኦልሞስት ከጎትቶች ካላስወጣሻት ዋና ወር ትዋኛለች በደንብ በጀርባ በፊት ውስጥ ለውስጥ ማለት
ከደቂቃ በላይ እዛ አብሬያት አልቆይም፣ ይደክመኛል። እሷ ግን ኦልሞስት 1 ሰዓት በሳምንት 2 ድሮ በየቀኑ ነው። ያው አሁን ክረምት ስለሆነ በሳምንት 2 ወቅት ታደርጋለች። ትራምፖሊን ጃምፕ ታደርጋለች። ምንም የሚቀራት ኤክሰርሳይዝ የለም። ሩጫም ትሮጣለች። አሁን ደግሞ ሃይኪንግ ጀምረናል በሳምንት 1 ሳተርዴ። እንዴት እንደመጣ ግራ ገባኝ። ኮዝ ያለችው እሷ አቮካዶ ኦይል ነው አለችኝ። አዶን ነው እኔ ደግሞ አይ ዳውት ሃው ኦልድ ኢዝ ልጅሽ? ስንት ነበረች? ስር ያዘች አሁን ስንት? 10 ዓመቷ። ኦኬ ሃንዬ አይ ቲንክ ሺ ሃዝ ሰምቲንግ ቱ ሴይ ፎር ዩ። ቆይ አንድ ጊዜ አንዬ፣ ቆይ እሺ፣ አንድ ጊዜ ትገቢያለሽ። አገባውን አስገቢያት ማሬ እሺ አያለኝ። ኦኬ ነኝ አስገባትና እሺ ትወጫለሽ አንቺም። ቆይ እሺ አይቡ ሰብልዬ እኔ ወርዳለሁ ልጅ ስለማስተኛ። አያል አርፈሽ ቁጭ በይ። አቤት አቤት ፍቅራችሁ ሀንዬ፣ እኔ ፍቅር አይ ላቭ ዩ ሶ ማች የኔ ቆንጆ። ወርዳለች። ናፍቃችሁኝ ነው የገባሁት እንዴ በጣም እኔሳ እንዴት እንደናፈኩሽ። እሺ 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 ነንዬ የኔ እናት። እሺ ሀናንዬ ጓይድ ሀናን ወይ ገብቻለሁ። ይሰማል? ገብተሻል የኔ ቆንጆ። ያስ እሺ እንዴት ናችሁ ሁላችሁም? ለምንድን ነው የወረድሽው ቤቲ? ማን ውረጅ አለሽ? ነው የተመለሽና ቆይሽ ተናገርና ኖ እቹት አለ ቦታ አለ ጓይድ። እሺ ጓይድ ምንድነው 10 ዓመቷ ከሆነ አቮካዶ ኦይል መቼም ማለት ወይ ፒውር አቮካዶ ኦይል ካልሆነ ሁላችሁም እንደምታውቁት አቮካዶ ኦይል ያን ያህል የሚመረጥ አይደለም ለኛ። ምክንያቱም 100% ፒውር ማግኘት በጣም አስቸጋሪ ነው። ሌሎች ኦይሎች ሚክስ ይደረጉበታል የሚባል ነገር አለ። የራሳችሁን ነገር በደንብ አንብቡ። እኔ ምንም ሁሌ ስናገር ፕሮፌሽናል አይደለሁም፣ ካየሁት ነገር ነው የምነግራችሁ። ስለዚህ አቮካዶ ኦይል በጣም ሁል ጊዜ ባንጠቀመው ጥሩ ነው። ለእኛ ልጆች የሚመከረው በቃ ቢፍታሎ ወይም ደግሞ የዳክ ፋት የሆኑ ነገሮች ቢሆን ይመረጣል። ኮኮናት ኦይል ደግሞ ፍራይ ለማድረግ ከፈለግን ለቺከን ናጌት ወይም ቤክ ለምናደርገው ነገር ኮኮናት ኦይል በጣም ጥሩ ነው። ግን አሁን ወደ አንቺ ስመጣ እኔ በዚህ አይመስለኝም። እንግዲህ አንቺም የራስሽን ነገር ወይም ለረጅም ጊዜ ምን አይነት ብራንድ አቮካዶ ኦይል እንደተጠቀምሽ አላውቅም። ምክንያቱም ሲድ ኦይል ኦብቪየስሊ በጣም ኢንፍላሜሽን ያመጣል። ስለዚህ እየታወቀ ነው፣ ፋቲ ሊቨርን ያመጣል። ኤኒ ሲድ ኦይል ኦር ቬጅቴብል ኦይል ምናምን የምንለው ማለት ነው። ስለዚህ እኔ የሚመስለኝ አንቺም ሌላ ቦታ በደንብ አሳያት። ፋቲ ሊቨር የሚመጣው ከኢንሱሊን ሬዚስተንስ ነው። አንቺም አንብቤ የራስሽን ማለት ነው። ረጅም ጊዜ ካርብ የተጠቀሙ ልጆች አሁን ኖርማሊ ፋቲ ሊቨር እኮ በድሮ ጊዜ ካርባ እና ከዛ በላይ ነው ትልልቅ ሰዎች ላይ ነው የምናውቀው። አሁን ግን ልጆች ላይ በጣም እየበዛ ነው። ለምን ብለን ብንጠይቅ ለልጆቹ የምናበላቸው ነገር ነው። ካቻፕ ያንቺን ልጅ አይደለም እሺ ምለው፣ እኔ ጀነራሊ ነው የምናገረው። ልጆች ገና በህፃነታቸው ፍራይስ ይበላሉ። የተጠበሰ ነው፣ ምንም ኒውትሪሽን የሌለው ድንች ነው፣ ስታርች ነው። አብሮ የሚበሉት ደግሞ ሁል ጊዜ ይሄንን እንትን ነው ማለት ነው። ይሄ ኬቻፕ ነው። በቃ ውስጡን ኢንግሪዲየንቱን ብታነቡት ሃይ ፍሩክቶስ ኮርን ሲረፕ ነው ያለው። በጣም ስኳር አለው። በዛ ላይ ደግሞ የሌለበት ኬሚካል የለም። ብታነቡት አትሰጧቸውም። እንደገና ደግሞ ሌላው ደግሞ ምንድነው ይሄ ጃሞቹን ብታያቸው እንዳለ ስኳር ናቸው። ምንም አይነት ፍሩት የለውም። ሁሉ ነገሩ አርቲፊሻል ነው። እንደገና ኑቴላ ብታዩት እንዳለ ስኳር መርዝ ነው። እነዚህ ነገሮች ማለት ነው። እሱን በዳቦ እየቀባን ሲሪያል ለልጆቹ የምንሰጣቸው ከሆነ ያለ እድሜያቸው ልጆቹን እያስረጀ እድሜያቸውን እየገደለ ነው የሚመጣው። የዛኔ ፋቲ ሊቨር ዴቨሎፕ ይሆናል። ግን እሱ ነው ተቀይሮ ባይዘወይ አንቺን ለማስፈራራት አይደለም። አንብቡ ሁላችሁም። ፋቲ ሊቨር ምንም አይነት ሲምፕተም አያሳይም አንቲል የመጨረሻ ደረጃ እስከምደርሱ ድረስ። ወይ ጉበታችሁ ፌል ነው የሚያደርገው፣ ወይ ወደ ቲዩመር ተቀይሮ ካንሰር ነው የሚሆነው። ስለዚህ ትልልቅ የሆነን ሰዎች ዊካን ቴስት ቼክ ማድረግ እንችላለን። ፋቲ ሊቨር አለ የለም። ግን የመጀመሪያ ሲምፕተሙ ወይ ሃይ ብለድ ፕሬሸር ይመጣል፣ ወይም ደግሞ ኢንሱሊን ሬዚስታንስ ሆነ ስኳር ይጀምረናል። ስለዚህ 10 ዓመቷ ከሆነ ምግቧን መቀየር ትችላለሽ። ለአንቺ በጣም የሚሆንሽ ቬጅቴብል እና ፕሮቲን ብቻ ተጠቀሚላት። ቬጅቴብል ፕሮቲን በደንብ ሃይድሬት እያረግሻት ሞክሪው። ከባለሙያ ጋር ተነጋገሪ። ቅድም ያልሻት ዶክተር ማለት እንደ ፈንክሽናል ዶክተር ማለት ናቸው። ትንሽ ነው የሚለዩት እንጂ ይመሳሰላሉ። እነሱም ባዮሜድ ናቸው። ስለዚህ እውነተኛ የተማረች ሰርቲፋይድ የሆነች ኒውትሪሽኒስት ይዘሽ፣ ምክንያቱም ለ10 ዓመት ልጅ ዝም ብለሽ ከመሬት ተነስተሽ ወደ ብዙ ጊዜ ኪቶ ነው ይሄን ነገር የሚያጠፋው። እኔ ፕሮፌሽናል አይደለሁም። ሜክ ዩር ኦን ሪሰርች። ግን
እንዲሁ ሪከመንድ ለማድረግ ነው። ስለዚህ ካርብ የተባለ ኤኒ ካርብ ኢቭን ከቻልሽ ራሱ ፍሩት መስጫት ከሆነ ቶታሊ ነው የምታቆሚው። የምትችለው አቮካዶ እና ቤሪ ብቻ ነው። በደንብ ፋት ጠዋት በደንብ ፋት ከፕሮቲን እና ከቬጂ ጋር እያረግሽ መግቢያት። ከዛ በኋላ ይስተካከላል። ሌላው ደግሞ እንግዲህ እድሜዋ 10 በጣም ማለት ህፃን ካልሆነች ወይ ኪሎዋ ደና ከሆነ ገርድ ከሌለባት ይሄ አሲድ ሪፍለክስ ምናምን ከሌለባት ምግብ ከበላች በኋላ ጠዋት አንብቢ። ግን አፕል ሳይደር ቪኒጋር አይዶ ነው በጣም ትንሽ እኔ ለ3 ዓመት ከምናምን ልጄ እንኳን እሰጣለሁ። በጣም ጠብ ማለት ነው። ምክንያቱም በጣም ኢንሱሊን ሬዚስታንስን በደንብ አድርጎ ይቀንስልሻል። አፕል ሳይደር ምግብ ከበላች በኋላ በጣም ጠብ ማለት ነው። ላይክ ይሄ 1 ቲስፑን ምናምንም አይደለም። እሱን ደግሞ ከፈራሹ ሌመን ንጹህ ኦርጋኒክ የሆነ ሎሚ ገዝተሽ በውሃ ላይ ትንሽዬ ጠብ ዳሊዩት እያደረግሽ እሱንም ከምግብ ጋር ማጠጣት። ግን በጣም በአጭር ጊዜ ውስጥ ታጠፊላታለሽ። ይሄንን ከደና ባለሙያ ጋር ተነጋግረሽ ቁጭ ብለሽ ከሰራሽበት በጣም ይጠፋል ፋቲ ሊቨር። ስለዚህ እኔ እንዳሁኑ በአቮካዶ ኦይል የተባለው አይ ዶንት ኖ ጀስት ሪድ አባውት ኢት አይ ዶንት ቲንክ ሶ ወይ ፌክ አቮካዶ ኦይል ፎር ሎንግ ካልተጠቀመች ማለት ነው። ምክንያቱም በኢንሱሊን ሬዚስተንስ ነው የሚመጣው ፋቲ ሊቨር። የተጠራቀመ ባዲያችን ያንን ካርቦሃይድሬት አምቆ 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 ሁሉ ጊዜ በስቱልና ላይክ በሽንታችን ምናምን አይወጣም። ሁሉ ጊዜ ጠዋት ዳቦ ቶስት በልተን ምሳ እንጀራ በሽሮ ወይም የሆነ ፓስታ በቲማቲም ስጎ በልተን እራታችን ራሱን ደግመን ካደርን ሁሉም አይወጣም። ሰውነታችን ሰብስቦ ይዘዋል። እሱ ነው አይደለ ኢንሱሊን ሬዚስታንስ የሚባለው መጨረሻ ላይ። ከዛ ለዚህ ሁላ ሜታቦሊክ ፕሮብለም የሚያመጣው። ስለዚህ ይሄንን ኖርማል ዶክተርም ሊረዳሽ ይችላል። ማለት የሆነ እንዴት ኖርማል ዶክተር ስልሽ ሁሉም ኖርማል ናቸው፣ ግን ይሄ እኛ የምንሄድባቸውም ኖርማል ሜዲካል ፊልድ ላይ ያሉት ያውቁታል። መድኃኒት አይሰጡሽም። ለዚህ ላይፍ ስታይል ቼንጅ ነው የምትባየው። ዋክ የምታረግ ከሆነ አሁን እንዳልሽው ስዊሚንግ ላይ አክቲቭ ከሆነች ምግቧን ብታስተካኪ የሚገርም ለውጥ ታያለሽ። እና ይሄው ነው። ቴንክ ዩ ሶ ማች አናንዬ፣ የሚገርም ሁኔታ ገልጸሽላታል። አይ አግሪ ዊዝ ኤቭሪ ቢት ኦፍ ኢት ያልሽውን በሙሉ። ጓይድ ኦፒኒየን ይጠይቃል። አመሰግናለሁ። ማለት እሷ ኦሊቭ ኦይል ብላ ዲሳይድ ያደረገችው የምትበላው ምግብ ያው በፊት ሰላም እያሳተመችው መጽሐፍን ነበር የምጠቀመው። ኦልሞስት 3 ዓመት ከካርብ ካልሽየም ነገር ሁሉ ነፃ ናት። አሁን ደግሞ 1 ዓመት ሊሆናት ነው ከፍሩትም ነፃ ናት። ግራ የገባን ለዚህ ነው ሴትዮዋ ምናልባት አቮካዶ ብላ ያለችው። አቮካዶውን ለምሳሌ ሳልመን ስሰራ ምናምን በደንብ ነው የምጠቀመው። ግን ይኸውልሽ የዛሬ እንዳይመስልሽ ይሄ ነገር ፋቲ ሊቨር በ2 ዓመት እና በ3 ዓመት አይደለም። እስካልታየሽ ድረስ አታውቂውም። ስለዚህ በፊት ዳይቷ እንዴት ነበር? እሺ ከዛሬ 3 ዓመት በፊት እንደ ኖርማል ህፃን ነበር የምትበላው? በፊት ፊሽ እና ራይዝ ነበር ብዙ ጊዜ እና ኦትሚል በቃ ሶስቱ ነበሩ ምግቦቿ። ሌላ አይነት ምግብ አትበላም ነበር። አሁን ምን እንዳመጣው ያጨናንቅሽ። በቃ አንድ ሆኗል አይደለ? አሁን በምን ያዛት የሚለውን ተይና እንዴት አድርጌ ነው ይሄንን ፋቲ ሊቨር ሪቨርስ ማድረገው የሚለው ሪሰርች ውስጥ በቃ ግቢ። ምግቧን ቀይሪ፣ ቬጂ አብዢ፣ ኤክሰርሳይዝ ታርግ። አሁን እንዳልኩሽ ሎሚ እና ደግሞ ዶክተር ኤሪክ በርግ የሚል አለ የሆነ እሱን በጣም ዩቲዩብ ላይም አለው። በጣም ብዙ ስለ ፋቲ ሊቨር ያስተማራቸው በጣም ብዙ ቪዲዮዎች አሉ። እሱን በጣም ሪከመንድ አደርግሻለሁ። እዩ በቃ